ሰላም ሰላም እንዴት ናችሁ? ደህና ናችሁ? የቻናሌ ተከታታዮቼ ቤተሰቦቼ በሙሉ ሁላችሁንም ሰላም ብያለሁኝ። እንግዲህ ዛሬ በጽናት ተከታታይ ድራማ ነው የመጣሁት። እንግዲህ ጽናቶችና እንዲሁም ወግ ዩቲዩብ ማለት ነው ያው ማለት ሰራተኛዋ አደይ እና ጽናት አንድ ላይ በህብረት ነው የሚሰሩት ማለት ነው። እንግዲህ በመጀመሪያ ቪዲዮውን እንዳስገባውላችሁ ፈታ ዘና እያሉ ማለት ነው አስገብቼላችኋለሁ በአንድ ላይ ማለት ነው። ያው ጽናትና ኪራ ነው የሌሉት እንግዲህ ተያይዘው ወጥተው ነው በሚለው የያዙት ማለት ነው። እና እንዴት ናችሁ? ደህና ናችሁ? ለቤት አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ዛሬ በክፍል 51 ላይ ጽናት ተከታታይ ድራማ ደስ የሚል ነገር አይተናል። እሱ ምንድን ነው? ናሆሜና ምሩህ ማለት ነው እንግዲህ በፍቅር ቅውጥ ብለዋል ማለት ነው። ያው ምሩ የናሆሜን ፍቅር ተቀብላለች። ስለዚህ አብረው መኖር ጀምረዋል ማለት ነው። ናሆሜም እጅግ በጣም ደስ ብሎታል። 32ቱ ጥርሱ እስከሚታይ ድረስ ብሎ እየሳቀ ነው ማለት ነው። እና እሺ ስላለችው የእውነት ፍቅሩን ስለተቀበለችው እኔ ራሱ በጣም ደስ ብሎኛል ማለት ነው። ምሩም እንግዲህ በጣም ደስ ብሏታል ሁለታቸው ማለት ነው። ያው እሷ እጅግ በጣም ትወደዋለች እሱም እንደዚው ማለት ነው። ግን ደግሞ እሱ የሆነ ነገር እንዳይጎዳ በማለት ነው። ግን ደግሞ እጅግ በጣም ከጀመሩት በኋላ በፍቅሩ እንዳስደሰታት የመድኃኒት ጊዜዋንም እንዲሄድ እየተከታተለ እንደሚሰጣት እንግዲህ ተናግራለች ማለት ነው። የበለጠ እንክብካቤ እንዳበዛባት ማለት ነው። ሌላው እንግዲህ ስለ ኪራና ስለ ጽናት ኪራና ጽናት በዚያው ላይ ናቸው አሁንም ማለት ነው። ጽናት ባደረገችው ነገር ምንም ያው ማድረግ እንደሌለባት ብታቅም ግን ደግሞ ለሱ ብላ ወይንም ደግሞ ለቤተሰቦቹ ብላ የኪራን አባት ያላትን ነገር ግን ለመፈጸም ዝግጅት ላይ ነች ማለት ነው። እና በዛ ላይ ደግሞ የሀሴትን ነገር ለምሳሌ ሀሴት ጋር ቢሆን ኪራ እንዳይጎዳ ብላ ደግሞ ስለ ኪራ ታስባለች ማለት ነው። ስለዚህ ሰኒ ደግሞ የቅርብ ጓደኛዋ ሆና ለመቀጠል ወስናለች ማለት ነው። ስለዚህ ስለ እሷ ያለውን ነገር መረዳት በቀላሉ ይቻላል ማለት ነው። እና ያለው ነገር ይሄንን ይመስላል። ስለ ኪራና ስለ ጽናት ምንም አዲስ ነገር የለም። ሁሉም በዚው ላይ ነው ማለት ነው። ኪራ በጣም እየተናደደ ነው ያለው። እና ውድ ቤተሰቦቼ ቀጣይ ፓርት ሁላችንም እንጠብቃለን።